ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን ነው። እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የዋጋ ግሽበትና የዜጎች የዕለት ተዕለት የኑሮ ጥያቄ አሁንም ምላሽ አለማግኘቱ በሕዝብ ተወካዮች ምክር ቤት ጥያቄ አስነሳ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአውሮፓ መሪዎች የመጀመሪያው በመሆን የሶሪያ ምድር ሲረግጡ የጠበቃቸው ቀይ ምንጣፍ ሳይሆን የቦምብ ጭስ መሆኑ አነጋጋሪ ሆኗል። ተመልካቾቻችን እንደምን አላችሁ? ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በቀጠናውና በኢትዮጵያ ላይ ስጋት ደቅኗል በተባለው ውጥረት ዙሪያ በሰጡት ምላሽ ኢትዮጵያ ምንም አያሰጋትም ሲሉ ተናግረዋል። ዝርዝሩን ይስሐቅ እንድሪስ እንደሚከተለው አዘጋጅቶታል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። በኢትዮጵያ ሉዓላዊነት ላይ ስጋት የለብንም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባረጀ ባፈጀና ድሮ በሰራ ስልታውን ለመጠቀም መሞከር ጠቃሚ አይደለም ያሉት አብይ በቂ የመከላከል አቅም እየገነባን ነው፣ ጊዜው ሲደርስ እንዳስፈላጊነቱ የምንገልጽ ይሆናል ብለዋል። ጠቅላይ ሚኒስትሩ ይሄን ያሉት በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ሲሆን በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ከጎረቤት ሀገር ኤርትራና ከህወሓት ጋር ተያይዞ የሚነሳውን ውዝግብ የሚዳስስ ቀጥተኛና ጠንካራ ንግግር አድርገዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ ህወሓትን ከመጥረቢያ ጋር በማመሳሰል ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ያሉ ሲሆን የመንግስት ዋና ትኩረትና ፍልሚያም መሳሪያ ከሆኑት አካላት ጋር ሳይሆን ከራሱ ከምንጩ ጋር መሆኑን ነው ያነሱት። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዣው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። በሰሜን ኢትዮጵያ የተደረገው እንደ ማፋሳሽ ጦርነትን ለማስቆም በተፈረመው የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ በህወሓት በኩል ተደጋጋሚ ክስ መቅረብ ከጀመረ ወዲህ ከዚሁ ጋር ተያይዞ ደግሞ በቀጠናው አዳዲስ የኃይል አሰላለፎች መከሰታቸው በሰፊው ሲገለጽ ሰንብቷል። ይህም ግብጽ መሰረት ሆና ትደግፈዋለች። ኤርትራና ሱዳንን ጨምሮ በኢትዮጵያ የሚገኙ የተለያዩ ግንባሮች ደግሞ በአስፈጻሚነት ይንቀሳቀሳሉ በሚል በኢትዮጵያ መንግስት በተደጋጋሚ የሚገለጸው ጥምረት ነው። ይሄው ጸረ ኢትዮጵያ የሆነ አዲስ የኃይል አሰላለፍ በተለያዩ የኢትዮጵያ አመራሮች በኩል በተደጋጋሚ ሲተች ተሰምቷል። ለአብነትም የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ባደረጉት ንግግር ይህንኑ ያነሱ ሲሆን ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ ዕድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል ብለው ነበር። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ ዕድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በተመሳሳይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የኤርትራ መንግስት ጽኑ አቋም በኢትዮጵያ ጠላትነት ላይ የተመሰረተ እንደሆነ በመግለጽ ይከሳሉ። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። እነዚህንና መሰል ከፌዴራል መንግስት ባለስልጣናት በኩል የሚቀርቡ ንግግሮች በአዲስ አበባና በአስመራ መካከል እንዲሁም በቀጠናው እየጦዘ የመጣውን ፍጥጫ የሚያመላክት ተደርጎ ይወሰዳል። በተለይም በሱዳን ጦርነት ላይ የተለያዩ ኃይሎች ጣልቃ ገብነት መኖሩ በሰፊው እየተገለጸ ሲሆን ህወሓት በሱዳን ጦርነት ላይ ታጣቂ ሰራዊት በማቅረብ ጭምር እየተሳተፈ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው ላይ ይፋዊ ክስ አቅርበዋል። በየቀኑ በርከት ያሉ ውጊያ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች
ይፈጸማል በየጊዜው። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። የሱዳን ጦርነት ኢትዮጵያና ሱዳንን በሚያዋስነው የብሉ ናይል ድንበር ሳይቀር የሚካሄድ ሲሆን ከኢትዮጵያ ደህንነት ጋር ከፍተኛ ቁርኝት ያለው ጦርነት ነው። የሱዳን ባለስልጣናት ኢትዮጵያ የሱዳን ፈጥኖ ድራሽ ኃይልን ትደግፋለች በሚል ተደጋጋሚ ክሶችን መሰንዘራቸውም የሚታወስ ነው። የሆነ ሆኖ በሱዳን የሚገኘው ጦርነት የኢትዮጵያን በራስ መቆም ማየት የማትሻው ግብጽ በቀጠናው እየፈጠረች የምትገኘው መስፋፋትና አዳዲስ የኃይል አስተላለፎች መጪውን ጊዜ ለቀጠናው ፈታኝ ያደርጉታል እየተባለም ይገኛል። በርካታ ተንታኞችም መጪውን ጊዜ በተሰላ አካሄድ መምራት ያስፈልጋል እያሉ ሲሆን ትናንሽ ያካሄድ ስህተቶችን በቋፍ ላይ ለሚገኘው ቀጠና መዘዙ ከባድ እንዳይሆን የጋራ አስተሳሰብ በመገንባት ላይ መተኮር እንደሚገባም በማሳሰብ ላይ ናቸው። የዋጋ ግሽበትና የዜጎች የዕለት ተዕለት የኑሮ ጥያቄ አሁንም ምላሽ አለማግኘቱ በሕዝብ ተወካዮች ምክር ቤት ጥያቄ አስነሳ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በሰጡት ምላሽ ህብረተሰቡ ላይ ተጽዕኖ ለመፍጠር የሚችሉ የተለያዩ ዘርፎች እድገት ማሳየታቸውን ገልጸው የዋጋ ግሽበትን ግን ዜሮ ማድረግ አይቻልም ብለዋል። ዳንኤል ተሾመ ተጨማሪ አለው። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ዋነኛ መወያያ አጀንዳ ካደረጋቸው ጉዳዮች ውስጥ ኢኮኖሚ አንደኛው ጉዳይ ነበር። ከህዝብ ተወካዮች ምክር ቤት አባላትም በባጀት ዓመቱ በተከናወኑ ኢኮኖሚያዊ ስራዎችና ይቀራሉ በሚባሉ ተግባራት ዙሪያ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ቀርቦላቸዋል። ጠቅላይ ሚኒስትሩም ምላሽና ማብራሪያ ሰጥተዋል። የምክር ቤት አባል የሆኑት አቶ ማብራቱ አለሙ መንግስት በኤክስፖርትና በኢንቨስትመንት ዘርፍ ያስመዘገባቸው ውጤቶች የሚበረታቱ ቢሆንም በተለይም አሁን ያለው የኢኮኖሚ እድገት ሁሉንም የህብረተሰብ ክፍል ያላካተተ መሆኑንና የዜጎች የዕለት ተዕለት ኑሮ ጥያቄ አሁንም ምላሽ አለማግኘቱን ገልጸዋል። አክለውም በቀጣይ ባጀት ዓመት የዋጋ ንረትን በዘላቂነት ለመቀነስና የኢኮኖሚ እድገት ፍሬ በሁሉም ዜጎችና ክልሎች በፍትሃዊነት ለማዳረስ መንግስት ምን አዳዲስ እርምጃዎችን ለመውሰድ አቅደዋል ሲሉም ጠይቀዋል። ሌላኛው በዚህ ኢኮኖሚያዊ ጉዳይ ላይ ጥያቄ ያቀረቡት አቶ በርጤማ ፍቃዱ አሁን ላይ በሰፊው የተስተዋለ ያለውን የዋጋ ግሽበት፣ የገበያ አለመረጋጋትና የቤት ኪራይ ወጪ የሲቪል ሰርቪስ ተቀጣሪ ኑሮን እንዳከበደበት ተናግረዋል። እንዲሁም በህዝብ ተወካዮች ምክር ቤት ለቀጣይ 5 የሥራ ዓመታት እንደማይሳተፉ ያረጋገጡት ዶክተር ደሳለኝ ጫኔም የማክሮ ኢኮኖሚ ማሻሻያና ሰማይ የነካው የኑሮ ውድነት ሚሊዮኖችን ለስውር ረሃብ እየዳረገ መሆኑን በመጥቀስ የአገሪቱን የኢኮኖሚና የህብረተሰቡን ነባራዊ ኑሮ የተመለከተ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። በዚህ ጥያቄዎች ዙሪያ ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ዓለም በብዙ ከፍታና ዝቅታ እየዋዠቀች በምትገኝበት በዚህ ዘመን ከፍተኛ ሀብት እንደምንቀሳቀስ እንዲሁም በተለያዩ ግጭቶች የዓለም ኢኮኖሚ መታወኩንና የእኛ ሀገር ላይ ጫና ማሳደሩንም ተናግረዋል። ኢትዮጵያ እድገት እያሳየች ቢሆንም የዋጋ ግሽበት ዜሮ ማድረግ አይቻልም። ዝቅተኛ ገቢ ያላቸው ሰዎች ልክ ነው ይጎዳሉ። በብዙ መልኩም ታች ያለው ሰው የእድገት ተቋዳሽ እንዲሆን ሙከራ እየተደረገ ነው ብለዋል። ዋጋ ለማረጋጋት ስራ ልንሰራ ይገባናል ብለን እዚህ ፓርላማም አንስተን ሰፊ ስራ ሰርቷል። ለምሳሌ የእሁድ ገበያ ከ2000 በላይ ማድረስ ተችሏል። ምርታማነት በብዙ ሴክተሮች አድገዋል። ድጎማ ተጨምሯል። በሰሞኑ በነበረው ግጭት ነዳጅ በወር 16 ቢሊዮን ብር እንደጉም ነበር። 20 ቢሊዮን ብር ጨምረን በወር 36 ቢሊዮን ብር እንደጉም ነበር። ይህ ግጭት ሲፈጠር ኢምፖርትድ ኢንፍሌሽን
በኢነርጂ ሴክተር እና በማዳበሪያ አዛብቶት በተለይ ምግብ ነክ እና ከምግብ ውጭ የሆኑ ቁሳቁሶች ዋጋ ጭማሪ አሳይቷል። ኢምፖርትድ ኢንፍሌሽን ነው። ኢንፍሌሽን ኢትዮጵያ ውስጥ ሊቀር አይችልም። 10% እድገት እያመጣን ኢንፍሌሽንን ዜሮ ማድረግ አንችልም። መጠበቅ የለባችሁ። ላለፉት ጥቂት ዓመታት ኢትዮጵያ ባካሄደችው የኢኮኖሚ ሪፎርም ኢትዮጵያ በግብርናና በኢንዱስትሪ ዘርፍ ለውጦችን አይተናል። በመጠኑም ቢሆን ለማገገምና ተስፋ ለመጫር እድል አግኝተዋል። ይህንን በጥንቃቄ ማየት ያስፈልጋል ነው ያሉት ዶክተር አብይ አህመድ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአውሮፓ መሪዎች የመጀመሪያው በመሆን የሶሪያን ምድር ሲረግጡ የጠበቃቸው ቀይ ምንጣፍ ሳይሆን የቦምብ ጭስ መሆኑ አነጋጋሪ ሆኗል። ማክሮን ባደሩበት ሆቴል አቅራቢያ በተከታታይ የፈነዱት 2 ቦምቦች 4 ፖሊሶችን ጨምሮ 18 ሰዎችን ማቁሰላቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ከ13 ዓመታት ደም አፋሳሽ የእርስ በርስ ጦርነት በኋላ አዲሲቷ ሶሪያ ፍርስራሿን አራግፋ ለመነሳት እየታገለች ነው። የቀድሞውን አምባገነን መሪ በሽር አልአሳድን የገለበጠው አዲሱ መንግስት ለዓለም በሩን ለመክፈት ሲሞክር ዛሬ በደማስቆ እምብርት ላይ የተሰማው የቦምብ ድምፅ ግን ሀገሪቱ አሁንም በእሳት ቀለበት ውስጥ መሆኗን ነበር ያረጋገጠው። ከአውሮፓ መሪዎች የመጀመሪያው በመሆን ሶሪያን ሲረግጡ ቀይ ምንጣፍ ሳይሆን የቦምብ ጭስ የጠበቃቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባደሩበት የፎር ሲዝንስ ሆቴል አቅራቢያ በተከታታይ የፈነዱት 2 ቦምቦች 4 ፖሊሶችን ጨምሮ 18 ሰዎችን ማቁሰላቸው የተሰማ ሲሆን የሀገራችን አበው ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም እንደሚሉት የአዲሱ የሶሪያ መንግስት የጸጥታ መዋቅር በገዛ መዲናው ክፍተት ሲያሳይ ዓለም አቀፍ አጋሮች እንዴት ሊያምኑ ይችላሉ የሚለው እያነጋገረ ነው። እርግጥ ነው ሽርጉድ ስትል ከርማ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን የተቀበለችው ደማስቆ እየጠበቀችው የታሪክ አዲስ ምዕራፍ መክፈትን እንጂ የሞት ነጋሪት ድምፅን ባይሆንም እንደ ግሪጎሪያኑ የዘመን አቆጣጠር በ2024 በሽር አልአሳድ ከወደቁ በኋላ ሶሪያን የረገጡ የመጀመሪያው የምዕራብ አውሮፓ መሪ የሆኑት ማክሮን የጉዟቸው ቀን ሳይቀር በከፍተኛ ሚስጥር ቢጠበቅም ያደሩበትን ሆቴል ለቀው ወደ ፕሬዝዳንታዊ ቤተመንግስት ባመሩ በደቂቃዎች ልዩነቶች ውስጥ የተሰሙት ከባድ የቦምብ ፍንዳታዎች በሶሪያ ሰማይ ላይ የረበበው የሰላም ተስፋ ምን ያህል ስስና ተሰባሪ መሆኑን ቁልጭ አድርጎ የሚያሳይ ነው አስብሎታል። የቀድሞ የአልቃይዳ ክንፍ መሪ የነበሩትና ዛሬ አመፀኝነታቸውን ትተው አገሪቱን በዘመናዊ መንገድ ለመምራት እየሞከሩ ነው የሚባልላቸው ሰው የሶሪያው አዲሱ መሪ አህመድ አልሻራ ከእባብ እንቁላል እርግብ አይገኝም እንደሚባለው ትልቁ ፈተናቸው ራሳቸውን ከቀድሞ ታሪካቸው ማላቀቅ ብቻ ሳይሆን በአገሪቱ ውስጥ የተሰገሰጉትን የውጭ አገር ታጣቂዎችን ማጽዳት ጭምር መሆኑን የተገለጸው። በተለይም ፈረንሳይ ሶሪያን በጥርጣሬ የምታየው በግሪጎሪያኑ 2015 በፓሪስ ከተማ 130 ሰዎችን ለገደለው አስከፊ የሽብር ጥቃት መነሻ የነበሩት በሶሪያ የሰለጠኑ የአይኤስ ታጣቂዎች ከመሆናቸውም በላይ ሶሪያ ውስጥ አሁንም ድረስ የፈረንሳይ ዜግነት ያላቸው ጽንፈኛ ታጣቂዎች መገኘታቸውን ተከትሎ ነው የተባለ ሲሆን አንዳንዶቹ በአዲሱ የሶሪያ ጦር ብርጌድ ውስጥ ሲካተቱ፣ ሌሎቹ ደግሞ ፊርቃት አልጎርባ በሚባል የውጭ ዜጎች ብርጌድና በፈረንሳይ ሴኔጋላዊው ኡመር ዲያቢ በሚመራ ጽንፈኛ ቡድን ውስጥ መታቀፋቸው ተነግሯል። ይህ ቡድን ለአዲሱ የሶሪያ መንግስት ይሁንታ ካለመስጠቱም በላይ በቅርቡ ፈረንሳይን የሚያወግዝ ቪዲዮ በማውጣት አዲሱ መንግስት እርምጃ እንዲወስድባቸው እያደረገች ያለችው ፈረንሳይ ናት በማለት ክስ ማቅረቡ የተሰማ ሲሆን ይህ የደማስቆ ፍንዳታም የዚሁ ውስብስብ የፖለቲካና የጸጥታ ጦርነት አንዱ አካል ነው የተባለው። ምንም እንኳን የቦምብ ጥቃቱ በእርግጠኝነት ማክሮንን ኢላማ ያደረገ ነው ማለት ባይቻልም መልእክቱ ግን ግልጽ ይመስላል የሚሉት ተንታኞች አንድም ለአዲሱ የሶሪያ መሪ አህመድ አልሻራ አገርህን መቆጣጠር ሳትችል የውጭ እንግዶችን አትጋብዝ የሚል የሽብርተኞች ፌዝ ነው፣ ሁለትም ለፈረንሳይ ሶሪያ አሁንም ለእኛና ለእናንተ ደህንነት ትልቅ ስጋት ናት የሚል የማስጠንቀቂያ ደወል ነው ሲሉ ነው የተናገሩት። በአጠቃላይ የደማስቆ ነዋሪ መምህር ፋይሰል አዙዝ ለኤኤፍፒ በሰጡት ቃል የማክሮን ጉብኝት ለኢኮኖሚያቸው አዲስ በር ይከፍታል ብለው የነበራቸው ተስፋ በቦምብ ጭስ ሲታጠን ከዚህ በኋላስ ንግግር ዲፕሎማሲው ስክነት ውይይቱ አሸንፎ ሶሪያ ከፍርስራሹ ትነሳ ይሆን ወይስ ሽብርተኝነት እንደገና ስሩን ይሰድ ይሆን ለሚለው የበርካቶች ጥያቄ የነገው የደማስቆ ፀሐይ ምላሽ አለው።
ክብራትና ክብራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የዓለም ዋንጫ ጨዋታዎች ዛሬም ቀጥለው ሲደረጉ ወደ ሩብ ፍጻሜው ለመግባት ኮሎምቢያ ከስዊዘርላንድ የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አክሲዮን ለሕዝብ ሸጠው በካፒታል ገበያ ያላስመዘገቡ ተቋማት እርምጃ ይወሰድባቸዋል ተባለ። በኢትዮጵያ ካፒታል ገበያ ባለስልጣን ከፍተኛ የሕግ አማካሪ ሰለሞን ዘውዴ ለአርትስ ቴሌቪዥን እንደገለጹት ከእንግዲህ በኋላ ያለፈው አይነት አክሲዮን ሽያጭ በኢትዮጵያ ውስጥ አይካሄድም ብለዋል። ብዙነህ እንዳለ ተጨማሪ አለው። የኢትዮጵያ ካፒታል ገበያ ባለስልጣን ለሕዝብ የተሸጡና በመሸጥ ሂደት ላይ ያሉ ሰነደ መዋዕለ ንዋዮች ወይም አክሲዮኖችን በተሰጣቸው የጊዜ ገደብ ያላስመዘገቡ የፋይናንስ ተቋማትን ጨምሮ ለሌሎች የአክሲዮን ኩባንያዎች ማስጠንቀቂያ መስጠቱ ይታወሳል። ባለስልጣኑ በወቅቱ ባስተላለፈው ማሳሰቢያ በካፒታል ገበያ አዋጅ ቁጥር 1248/2013 እና ሰነደ መዋዕለ ንዋይን ለሕዝብ የማቅረብ የግብይት መመሪያ ቁጥር 1030/2017 መሰረት አክሲዮኖችን ጨምሮ ለሕዝብ የሚቀርቡ ሰነደ መዋዕለ ንዋዮችን በሙሉ በኢትዮጵያ የካፒታል ገበያ ባለስልጣን መመዝገብ አለባቸው ብሏል። በዚህ ሂደት የአክሲዮን ምዝገባ ፍቃድ ለማግኘት ወደ 90 የሚጠጉ ተቋማት ማመልከቻ ማቅረባቸውን የኢትዮጵያ ካፒታል ገበያ ባለስልጣን ከፍተኛ የሕግ አማካሪ አቶ ሰለሞን ዘውዴ ለአርትስ ተናግረዋል። ማመልከቻ ካስገቡት ውስጥ አብዛኛዎቹ የማጣራት ደረጃ ላይ እንደሚገኙ፣ የማጣራት ሂደታቸውንም ያጠናቀቁ ተቋማት ደግሞ ተመዝግበው ወደ ቀጣዩ ምዕራፍ መሸጋገራቸውን አክለዋል። ሁሉም ባንኮች፣ የኢንሹራንስ ኩባንያዎች፣ ማይክሮ ፋይናንሶች እንዲሁም ከፋይናንስ ዘርፍ ውጭ ያሉ ሌሎች ተቋማት ምዝገባ ለማካሄድ በሂደት ላይ እንደሚገኙም ገልጸዋል። በአሁኑ ወቅት የባለስልጣኑ ዋና ትኩረት እነዚህን ተቋማት በአግባቡ መመዝገብ መሆኑን የጠቀሱት አቶ ሰለሞን ነገር ግን መመዝገብ ሲገባቸው እስካሁን መግለጫና ማመልከቻ ያላስገቡትን ተቋማት የመለየት ስራ በስፋት እየተከናወነ መሆኑንና በቀጣይም ይህንን ተግባራዊ በማያደርጉ ተቋማት ላይ ተገቢውን እርምጃ ለመውሰድ መዘጋጀቱን አብራርተዋል። እሱ ምንም ጥያቄ የለውም። እርምጃ ይወሰዳል አይወሰድም፣ ወደ ሬጉሌትድ ማርኬት ይመጣሉ አይመጡም፣ እሱ ምንም ጥያቄ የለውም። አንድ ነገር በግልጽ የምነግርህ ነገር ከዚህ በኋላ ምንም ማለፊያ መንገድ አይኖራቸውም ከዚህ በኋላ። ስለዚህ ወደዱም ጠሉም መምጣታቸው አይቀርም። ሲመጡ ደግሞ አክብረው ሕጉን የወጣውን ሕግ አክብሮ በስነ ስርዓቱ ያልመጣ እንደዚህ ፎርስ ሆነ የመጣ ያው የሚገባውን ልክ አክብሮ ሕግን አክብሮ የሚንቀሳቀስ ድርጅት ሪዋርድድ መሆን እንዳለበት ሕግን አክብሮ የማይንቀሳቀሰው ደግሞ ኮንሲኮንሱን አብሮ መቀበል ይገባዋል። እና ይሄ ምንም የሚያጠራጥር ነገር አለም፣ የጊዜ ሁኔታ ነው። አሁን እንጨርሳለን። ይሄንን አክብረው ያቀረቡትን ሰዎች ማስተናገድ ላይ ነው ትኩረታችን። ግን ሳይድ ባይ ሳይድ የሌሎቹንም ያላከበሩትንም ኢንፎርሜሽን እየሰበሰብን ነው። ከሌሎች የመንግስታዊ ተቋማቶች ጋር እየተነጋገርን ኢንፎርሜሽን እየሰበሰብን ነው። ሁሉንም ከዚህ በኋላ የማይታወቅና ዝም ብሎ በጎን የሚሰራ ስራ አይኖርም። የመንግስትን ሰርቪስ ለመውሰድ የተለያዩ ቦታ ላይ ይሄዳሉ። ስለዚህ በዛ ላይ ምን እንዳላረገ ምን እንዳረገ ስለሚታወቅ ለመያዝም እርምጃም ለመውሰድ ይቀላል። ስለዚህ አይደርስብንም አንያዝም የሚለው ነገር አያዋጣም። የሚያዋጣው ነገር ምንድነው? በቃ ይሄ ነገር መጥቷል። ስለዚህ ይሄን ነገር ተባብረን ሕግ ነው ሕግን አክብረን ከዚህ በኋላ እንዴት እንቀጥላለን የሚለው ላይ ማተኮር ነው የሚሻለው። አቶ ሰለሞን ነባር አክሲዮኖች በካፒታል ገበያ ማስመዝገብ ለዘመናዊ የኤሌክትሮኒክስ ግብይት ራስን ማዘጋጀት ነው ያሉ ሲሆን ከእንግዲህ በኋላ ያለፈው አይነት አክሲዮን ሽያጭ በኢትዮጵያ ውስጥ አይካሄድም ብለዋል። ከዚህ በፊት ሲሸጥ የነበረው እንዲህ አይነት ኦርጋናይዝድ የሆነ መረጃም በግልጽነት የሚያቀርብ ሲስተም አልነበረን። ከዚህ በፊት ፕሮስፔክተስ ሪኳርድ ነበር። አዎ ነበር። ምን ኢንፎርሜሽን ይዛል ብንል ሊትራሊ ምንም ስለሚወጣው ሰነደ መዋዕለ ንዋይም አክሲዮንም ስለ ድርጅቱም በበቂ ሁኔታ ኢንፎርሜሽን ወይ መረጃ የሚያቀርባል ነበር። ያ ከዛ ስርዓት አንሬጉሌትድ ከሆነ ስርዓት ወደ ሬጉሌትድ የሆነ ስርዓት ነው የመጣ ነው። ስለዚህ ከዚህ በኋላ የሚወጡ ሰነደ መዋዕለ ንዋዮች በሙሉ በዚህ ፕሮሰስ ያልፋሉ ማለት ነው። እነሱ ብቻ ሳይሆን ከዚህ በፊት የወጡትም
እንደዚሁ አልፈው ይመዘገባሉ። ስለዚህ ሁሉንም ከዚህ በፊት የወጡትንም ከዚህ በኋላ የሚወጡትንም ሬጉሌትድ ወደ ሆነ ማርኬት ነው ያስገባሉ ማለት። ከዚህ በኋላ እነዛ በፊት የሚወጡት ቢሆኑ ተመዝግበዋል፣ ወደ ገበያ ይቀርባሉ። ገበያውም ከዚህ በኋላ የሚሆነው ኤሌክትሮኒክሊ ነው። ሬጅስትሬሽኑን ከኛ ጋር ሬጅስተር ካረገ በኋላ ሴንትራል ሴኩሪቲስ ዲፖዚተሪ ማዕከላዊ የሰነደ መዋለ ንዋዮች ግምጃ ቤት ይባላል። እዛ ሄዶ በፊት በወረቀት የነበረው በሙሉ ወደ ኤሌክትሮኒክ ፎርም ይቀመጣል። ከዛ በኋላ ግብይትም የሚካሄደው ኤክስቼንጁ አለ፣ የኢትዮጵያን ሴኩሪቲስ ኤክስቼንጅ አለ። እዛ ላይ ነው ግብይቱ። ሽያጭም የግዥም መልእክትህን የምታስተላልፈው እዛ ላይ ነው። እዛ ላይ ሲገናኝና ሲሻሻጥ እዚህ ማዕከላዊ ግምጃ ቤቱ ጋር የሰነደ መዋለ ንዋዮች ግምጃ ቤት ጋር ሄድና ሴትልመንቱ ወይም ሽያጩን ለገዢው ሴኩሪቲው ለሻጩ ደግሞ ገንዘቡን የሚያደርገው እዛ ነው። ከዚህ በኋላ ውጭ ላይ የሚካሄድ የሚባል ግብይትም የለም። ኢንፎርሜሽን የሌለው ሴኩሪቲም ወይም ደግሞ አክሲዮንም የሆነ የዕዳ ሰነዶች ከዚህ በኋላ እዚህ ሀገር ውስጥ ግብይት አይኖርም። ለሕዝብ የተሸጡና በመሸጥ ሂደት ላይ ያሉ ሰነደ መዋለ ንዋዮችን ለማስመዝገብ በመመሪያው የተቀመጠውን የ1 ዓመት የሽግግር ጊዜ ህዳር 16 ቀን 2018 ዓ.ም የተጠናቀቀ ሲሆን በዚህ ጊዜ ውስጥ ባላስመዘገቡ ተቋማት ላይ የቅጣት አይነቱም ሆነ የሚወሰደው እርምጃ ተቋማቱ ባሉበት ደረጃና በዘገዩበት ምክንያት ላይ ተመስርቶ በየደረጃው እንደሚለያይ፣ ይህም በተግባር የሚወሰን መሆኑን ጠቁመዋል። ባለስልጣኑ ከሌሎች የመንግስት ተቋማት ጋርም በቅንጅት የሚሰራ በመሆኑ ህግን ጥሶ ለማለፍ የሚሞክር ማንኛውም አካል ምንም አይነት ማለፊያ መንገድ እንደማይኖረው ተናግረው ተቋማት ወደዱም ጠሉም ወደ ህጋዊው ስርዓት መምጣታቸው የማይቀር ነው ብለዋል። በዓለም አቀፍ ህገወጥ የሰዎች ዝውውር ወንጀል ላይ በተካሄደ ዘመቻ ከ1000 በላይ ተጠርጣሪዎች በቁጥጥር ስር ዋሉ። በቁጥጥር ስር ከዋሉ ተጠርጣሪዎቹ 334ቱ ህገወጥ የሰው አዘዋዋሪዎች ሲሆኑ 690ዎቹ ደግሞ በተያያዘ ወንጀል በቁጥጥር ስር እንደዋሉ ተነግሯል። ማቲያስ ግርማ ተጨማሪ አለው። ዓለም አቀፍ የፖሊስ ተቋም ኢንተርፖል 59 ሀገራትን ባካለለው የህገ ወጥ ሰዎች ዝውውር መረብ ላይ እርምጃ በመውሰድ ከ1000 በላይ ሰዎችን በቁጥጥር ስር መዋሉን አስታወቀ። ተቋሙ የሰዎቹ ዝውውር ለወሲባዊ ብዝበዛ፣ ለግዳጅ ስራና ወንጀል እንዲሁም ልመና ላይ ያተኮረ እንደሆነ የገለጸ ሲሆን በተለይም በካምቦዲያ በበይነ መረብ ሰዎችን በማጭበርበር የሚያዘዋውሩና በማህበራዊ ገጾች እድሜያቸው ያልደረሱ ሴቶች በአውሮፓ ሴተኛ ዳሪ እንዲሆን የሚመለምሉ ቡድኖች በተልዕኮ መበተናቸውን አስታውቋል። ኢንተርፖል ከላቲን አሜሪካ ወደ አውሮፓ ምድር ዜጎች ለግዳጅ ስራ እየተወሰዱ እንደሆነ ያረጋገጠ ሲሆን ለወሲባዊ ብዝበዛ ከተዘዋወሩት ውስጥ 10 በመቶዎቹ በእድሜ ያልደረሱ ናቸውም ብሏል። የተልዕኮ አካል በሆነቹ ኮሎምቢያም ሰዎች በተጭበረበሩ ስራዎች ተታለው ወደ ውጭ ሀገር እንዳይጓዙ ግንዛቤ ለመፍጠር በአየር ማረፊያዎች የጥንቃቄ ዘመቻ ጀምራለች። የብራዚል ፌዴራል ፖሊስ 83 ብራዚላውያንና 323 የውጭ ሀገር ዜጎች በአጠቃላይ 406 ተጎጂዎች በካምቦዲያ በበይነ መረብ በመጭበርበር በግዳጅ ተዘዋውረው ማግኘቱን ኢንተርፖል የገለጸ ሲሆን መደብር ውስጥ እንዲሰሩ የተገደዱ 2 የቦሊቪያ ህጻናትን የአርጀንቲና ፖሊስ መታደጉንና ተጠርጣሪዎችን በቁጥጥር ስር መዋሉንም ገልጿል። በአጠቃላይ በዝውውር መረቡ ከ2000 በላይ ተጎጂዎችና ተጎጂ ሊሆኑ የሚችሉ ሰዎች የተለዩ ሲሆን አብዛኞቹም ሴቶች መሆናቸውን ኢንተርፖል አክሎ ገልጿል። ኢንተርፖል ተልዕኮውን ከአውሮፓ የህግ አስከባሪዎች ኤጀንሲ ኢሮፖል እና የአውሮፓ የድንበር ቁጥጥር ፍሮንቴክስ ጋር እንዳካሄደ የገለጸ ሲሆን ተልዕኮውን በየጊዜው መልካቸውን የሚቀያየሩ ህገወጥ የሰው ዝውውር መንገዶችና ዘዴዎችን የሚያጋለጠ ነው ብሏል። ተልዕኮ እንደ አውሮፓውያን አቆጣጠር ከሰኔ 8 እስከ 12 ድረስ የተካሄደና በአፍሪካ፣ አሜሪካ፣ እስያና አውሮፓ ሀገራት ከ40,000 በላይ ህግ አስከባሪ መኮንኖችን ያሳተፈ ሲሆን በቁጥጥር ስር ከዋሉት ተጠርጣሪዎች ውስጥ 334ቱ ህገወጥ የሰው አዘዋዋሪዎች ሲሆኑ 690ዎቹ ደግሞ በተያያዘ ወንጀል በቁጥጥር ስር እንደዋሉ ተነግሯል። በዘመቻው አብዛኞቹ ተጎጂዎች ለወሲባዊ ብዝበዛ የተዘዋወሩ እንደሆኑና 20 በመቶዎቹ በግዳጅ ወንጀል ውስጥ እንዲሰማሩ፣ 11 በመቶዎቹ የግዳጅ ስራ እንዲሁም 2 በመቶዎቹ ደግሞ ወደ ልመና እንዲገቡ መደረጉም ታውቋል። ኢንተርፖል በዘመቻው የለያቸው ተጎጂዎች ጥበቃና እርዳታ እንዲያገኙ መደረጉን እንዲሁም በዘመቻው ውጤት 465 ምርመራዎች መከፈታቸውንም ገልጿል። ተጨማሪ 201 ተጠርጣሪዎች በተልዕኮ መለየታቸው የተነገረ ሲሆን ዩናይትድ ኪንግደም፣ አሜሪካ፣ ፈረንሳይ፣ ጀርመን፣ ስፔን፣ ናይጄሪያ፣ ታይላንድና ቪየትናምን ጨምሮ በርካታ ሀገራት በዘመቻው ተሳትፈዋል። የኢንተርፖል ጸሐፊ ቭላድ ሲኡርኪዛ በህገወጥ የሰዎች ዝውውር ከተደራጁ ወንጀሎች ውስጥ በየዓመቱ ቢሊዮን ዶላሮችን በማመንጨት በጣም ትርፋማና ሰፊ መሆኑን ቀጥሏል ያሉ ሲሆን ወንጀሎቹ ለተጎጂዎች ከባድና ዘላቂ ጉዳት ማድረሳቸውንም ገልጿል። ተልዕኮ አገራት የወንጀል መረቦችን ለመበጣጠስና ትብብራቸውንም ሲያጠናክሩ ምን ሊያሳኩ እንደሚችሉ ማሳያ እንደሆነም ተናግረዋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ።
አመሰግናለሁ ጽዮን። መረጃዎቻችንን ከሀገር ውስጥ ስናስቀድም በታዳጊዎች ሻምፒዮና ላይ ከተወዳደሩት መካከል 40 በመቶዎቹ እድሜ ማጭበርበራቸው ተረጋገጠ። በቅርቡ በተካሄደው ከ14፣ 18 እና ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ከተሳተፉት አትሌቶች መካከል የ40 በመቶዎቹ እድሜ የተጭበረበሩ ሆኖ መገኘቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ፌዴሬሽኑ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በውድድሩ ወቅት የተነሳውን የእድሜ ተገቢነት ጥያቄ ተከትሎ ከ10 በላይ አመላካች መረጃዎችን በመጠቀም ጥብቅ ማጣራት ሲያደርግ መቆየቱንም ገልጿል። በዚህም ምርመራ ከተደረገላቸው 60 አትሌቶች መካከል 24ቱ ማለትም 40 በመቶ ያህሉ እድሜያቸውን አጭበርብረው መገኘታቸው ተረጋግጧል። ይህን መሰሉ ድርጊት ሀገርን ለከፍተኛ ቅጣት ከመዳረጉ ባለፈ የታዳጊዎችን እድል በማጨለም በተተኪ ስፖርተኞች ስነ ልቦና ላይ ከፍተኛ ችግር እንደሚያስከትልም ፌዴሬሽኑ አሳስቧል። ለ23ኛ ጊዜ እየተደረገ የሚገኘው የ2026 የፊፋ ዓለም ዋንጫ ታላላቅ ከዋክብቶችን ከታላቁ መድረክ በማሰናበት ወደ ሩብ ፍጻሜው ለመግባት የመጨረሻው ምዕራፍ ላይ ደርሷል። ውድድሩ ዛሬ ምሽትም ሲቀጥል ስዊዘርላንድ ከኮሎምቢያ የሚያደርጉትን መርሃ ግብር ተጠባቂ ሆኗል። ተጨማሪ አለን። ለ23ኛ ጊዜ እየተደረገ የሚገኘው የ2026 የፊፋ ዓለም ዋንጫ ለዋንጫ ሲጠበቁ የነበሩትን እንደ ፖርቹጋል፣ ጀርመንና ኔዘርላንድን የመሳሰሉ ሀገራትን ጨምሮ ታላላቅ ከዋክብቶችን ከታላቁ መድረክ አሰናብቶ ወደ ሩብ ፍጻሜው ለመግባት የመጨረሻው ምዕራፍ ላይ ደርሷል። የዓለም ዋንጫ የመጨረሻ የ16 ዙር የጥሎ ማለፍ ጨዋታዎች ዛሬ ምሽት ሲጠናቀቁ ምሽት 5 ሰዓት ላይ ስዊዘርላንድ ከኮሎምቢያ የሚያደርጉት መርሃ ግብር ትልቅ ትኩረት የሳበ ሆኗል። በአሰልጣኝ ሙራት ያኪን የምትመራው ስዊዘርላንድ አልጄሪያን 2-0 በማሸነፍ ወደ 16ቱ መግባቷን ያረጋገጠች ሲሆን ኮሎምቢያ በበኩሏ በ32ቱ የጥሎ ማለፍ ጨዋታ ጋናን 1-0 በሆነ ጠባብ ውጤት አሸንፋ ለዚህ ጨዋታ መብቃቷ ይታወሳል። ስዊዘርላንድ በታሪኳ በዓለም ዋንጫው መድረክ ወደ ሩብ ፍጻሜው በ1934 በ1938 እና ራሷ ባስተናገደችው በ1954 ጨምሮ 3 ጊዜ የተቀላቀለች ቢሆንም ከዚያ በኋላ ባሉት ረጅም ዓመታት ግን ይህንን ማሳካት አልቻለችም። በተለይም በቅርብ ዓመታት በዓለም ዋንጫው ከ16ቱ ዙር ማለፍ የተሳናት ስዊዘርላንድ የዛሬ ምሽቱ ተጠባቂ ጨዋታ ያንን የታሪክ ጥላ ለማጥፋትና ወደ ሩብ ፍጻሜው ለመመለስ ወሳኝ ፍልሚያ ታደርጋለች። በሌላ በኩል የደቡብ አሜሪካዋ ጠንካራ ተፎካካሪ ኮሎምቢያ በዓለም ዋንጫ ታሪኳ ከፍተኛውን ስኬት ያስመዘገበችው እንደ አውሮፓውያን አቆጣጠር በ2014ቱ የብራዚል ዓለም ዋንጫ ላይ የሩብ ፍጻሜውን የተቀላቀለችበት ነበር። ያንን ታሪካዊ ጉዞዋን ለመድገምና ከዚያም አልፎ በዘንድሮ ዓለም ዋንጫ አዲስ ታሪክ ለመጻፍ ከስዊዘርላንድ ብርቱ ፉክክር ይጠብቃታል። የ2026 ዓለም ዋንጫ የ16 ዙር የጥሎ ማለፍ ጨዋታዎች ምሽት 5 ሰዓት ላይ በሁለቱ ብሔራዊ ቡድኖች ሲጠናቀቅ የዘንድሮን ዓለም ዋንጫ የሩብ ፍጻሜ የተቀላቀሉ 8 ሀገራት ሙሉ በሙሉ የሚታወቁም ይሆናል። የዓለም ዋንጫ የጥሎ ማለፍ ጨዋታዎች ትላንት ምሽት ሲደረጉ ስፔንና ቤልጂየም ወደ ሩብ ፍጻሜው መግባታቸውን በይፋ ሲያረጋግጡ የክርስቲያኖ ሮናልዶ ፖርቱጋል እንዲሁም የውድድሩ አዘጋጅ ሀገር አሜሪካ ከመድረኩ ተሰናብተዋል። በሲያትል ስታዲየም በተደረገው ጨዋታ አሜሪካ በሜዳዋና በደጋፊዎቿ ፊት በቤልጂየም ተሸንፋ የተሰናበተች ሲሆን ይህንንም ተከትሎ የ2026 ዓለም ዋንጫ ሶስቱም የጣምራ አዘጋጅ ሀገራት ማለትም ካናዳ፣ ሜክሲኮና አሜሪካ በ16 ዙር ከውድድር ውጭ ሆነዋል። የፖርቹጋል ብሔራዊ ቡድን በአሰልጣኝ ሮቤርቶ ማርቲኒዝ እየተመራች በስፔን ተሸንፋ ከዓለም ዋንጫው መድረክ ውጭ መሆኗን ተከትሎ አሰልጣኙ ከኃላፊነታቸው ተነስተዋል። በተለይ በአሰልጣኝ ሮቤርቶ ማርቲኒዝ እየተመራ የቤልጂየም ብሔራዊ ቡድን በ2018 የሩሲያው ዓለም ዋንጫ ታሪካዊ የተባለለትን 3ኛ ደረጃን ይዞ ሲያጠናቀቅ በብዙዎች ዘንድ ታላቅ ስኬት ተብሎ ተወድሶ ነበር። ነገር ግን በወቅቱ ያ ስኬት በኤደን ሃዛርድ፣ በኬቪን ደብሩይነ፣ በሮሜሎ ሉካኩና በቲቦ ኮርቷ የተገነባውን በታሪክ አቻ የማይገኝለትን የወርቃማውን ትውልድ የቤልጂየም ቡድን እውነተኛ አቅም የገደበ እንደነበር ዛሬ ትልቅ ማሳያ ሆኗል። በተለይ በወቅቱ በስፖርታዊ ብስለቱ የእንግሊዝ ፕሪሚየር ሊግን ሲያነጋግር ለነበረውና በዓለም ላይ ካሉ ምርጥ ተጫዋቾች ተርታ ለተሰለፈው ኤደን ሃዛርድ ይህ የዓለም ዋንጫ ወርቃማውን ክብር ለመጨበጥ የመጨረሻውና ትልቅ እድሉ ነበር። አሰልጣኝ ሮቤርቶ ማርቲኒዝ ግን ይህንን ድንቅ ስብስብ ወደ ውጤትና ድል መምራት የሚያስችሉ ስልታዊ ውሳኔዎችን ማሳለፍ ባለመቻላቸው ሃዛርድን ጨምሮ የሀገሪቱን የዓለም ዋንጫ ህልም ያመከኑበት ጊዜ ሆኖ ተቀምጧል። በፈረንጆቹ 2023 የፖርቹጋል ብሔራዊ ቡድን የተረከቡት ሮቤርቶ ማርቲኒዝ ብዙ ተስፋ ተጥሎባቸው በ2026 ዓለም ዋንጫ በእያንዳንዱ የሚዲያ ክፍል የሚጫወቱ ለመምረጥ አይን አዋጅ የሆኑ ኮከቦችን ይዘው ቢጓዙም በድጋሚ ምንም ሳይዙ ለመሰናበት ተገደዋል። ታዲያ የዚሁ
ገፈት ቀማሽ የሆነው የፖርቹጋል የምንጊዜ ምርጥ ተጫዋች 7 ቁጥር ለባሹ ክርስቲያኖ ሮናልዶ ባለፉት 6 የዓለም ዋንጫ ጨዋታዎች ላይ ሀገሩን ወክሎ ቢሳተፍም በታሪኩ አሳክቶት የሚያውቀውን ዋንጫ ሳያነሳ የመጨረሻ ጨዋታውን አድርጎ ከሜዳ በእንባ ተሰናብቷል። ይህ ጨዋታ ለማዴራው ኮከብ ክርስቲያኖ ሮናልዶ እጅግ አሳዛኝና የመጨረሻው የዓለም ዋንጫ ምዕራፍ ሆኖ ሲያልፍ የ41 ዓመቱ ታሪክ ሰሪና የእግር ኳስ ፊት አውራሪ የዓለም ዋንጫን ሳያነሳ ለመሰናበት ተገዷል። የወርቃማው ትውልድ መሪ ወይስ የህልሙ አደናቃፊ የተባሉት እኚህ የ52 ዓመቱ አሰልጣኝ በፈረንጆቹ 2023 የፖርቱጋል ብሔራዊ ቡድን እየተረከቡ ሲሆን በ2025 ቡድኑን ለአውሮፓ ኔሽንስ ሊግ ሻምፒዮንነት ማብቃታቸው ይታወሳል። ወደ ቀጣዩ የዓለም ዋንጫ መረጃችን ስንሸጋገር ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ የመጨረሻውን የዓለም ዋንጫ ጨዋታውን አድርጎ ከመድረኩ ተሰናብቷል። ትናንት ምሽት ፖርቱጋል በስፔን መሸነፏን ተከትሎ ተጫዋቹ በእንባ ታጅቦ ለአንዴና ለመጨረሻ ጊዜ ከዓለም ዋንጫ መድረክ ተሸኝቷል። ስለ ሮናልዶና ኔይማር ታሪካዊ ስንብትና ስላስመዘገቧቸው ክብረ ወሰኖች ሷሊ መሐመድ ይነግራቸዋል። ሮናልዶ clever Ronaldo brilliant brilliant የፊፋ ዓለም ዋንጫ ሁልጊዜ ከእግር ኳስ ውድድር በላይ እንደሆነ ይነገራል። መድረኩ ህልሞቹን የሚሆኑበት፣ ልብ ሰባሪ ታሪኮች ደግሞ የስፖርቱ ታሪክ አካል ሆነው በወርቅ ቀለም የሚጻፉበት ታላቅ ስፖርታዊ መድረክ ነው። የዘመናችን ታላቅ የእግር ኳስ ተምሳሌቶችና የሜዳ ላይ ጥበበኞች የሆኑት ክርስቲያኖ ሮናልዶና ኔይማር ጁኒየር የመጨረሻውን የዓለም ዋንጫ ተሳትፏቸውን አጠናቀው በክብር ከመድረኩ ተሰናብተዋል። ምናልባት 100 ዓመት ሊደፍን የተቃረበው ዓለም ዋንጫ ታሪክ ከተጀመረበት ጊዜ አንስቶ እንደ ዘንድሮ ውድድር በአንድ ጊዜ እንዲህ ያሉ ታላላቅ የዓለም እግር ኳስ አርቲስቶችን በቁጭትና በክብር ያሰናበተ ሌላ መድረክ አልነበረም ሊባል ይችላል። የሮናልዶ 6ኛና የመጨረሻ ዓለም ዋንጫ ጉዞ ፖርቹጋል በ16 ጥሎ ማለፍ በስፔን 1-0 በሆነ ጠባብ ውጤት መሸነፏን ተከትሎ ትላንት ምሽት ተደምድሟል። በ41 ዓመቱ የፖርቹጋል ወርቃማውን ብሔራዊ ቡድን በአምበልነት እየመራ የሁሉም ተጫዋቾች ህልም የሆነው የዓለም ዋንጫን ለማሳካት ወደ አሜሪካ ቢደርስም ህልሙ ግን ለአንዴና ለመጨረሻ ጊዜ ያክትሟል። ለዘመናት የደመቀበትን ሜዳም በእንባ ታጥቦ ለመልቀቅ ተገዷል። በ6 የዓለም ዋንጫዎች ተሳትፎ 27 ጨዋታዎች 11 ግቦችና 2 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በመስጠት በ41 ዓመቱ እስከ መጨረሻው ጠብታ የተፋለመላትን ዋንጫ ማግኘት ሳይችል ቀርቷል። የዓለም ዋንጫ ከሮናልዶ የክብር ማዕድ ላይ የጎደለች ብቸኛዋ ትልቅ እንቁ ብትሆንም የእርሱ ታላቅነት ግን ከ2 አስርት ዓመታት በላይ በዓለም እግር ኳስ ላይ ባሰፈረው ገዥነት አስቀድሞ የተረጋገጠ ነበር ይላሉ የዛ አትሌቲክስን ጨምሮ በርካታ ዛሬ የወጡ ዘገባዎች። 5 ጊዜ ባሎን ዶር፣ 5 ጊዜ የቻምፒዮንስ ሊግ አሸናፊ በመሆን በፖርቹጋል፣ በእንግሊዝ፣ በስፔን፣ በጣሊያንና በሳውዲ አረቢያ ተዘዋውሮ እግር ኳስን የገዛው ሮናልዶ ልክ እንደ ጆዋን ክራይፍ፣ አልፍሬዶ ዲ ስቲፋኖ፣ ዩሴቢዮ፣ ሚሼል ፕላቲኒና ጆርጅ ቤስት ሁሉ ታሪክ ሁልጊዜ ከሚያወሳቸው ዓለም ዋንጫን ያላሸነፉ ታላላቅ ኮከቦች ዝርዝር ውስጥ ስሙ በጉልህ ይሰፍራል። በታሪክ ለመጀመሪያ ጊዜ በ6 የተለያዩ ዓለም ዋንጫዎች ላይ ጎል ያስቆጠረና በድምሩ የዓለም ክብረ ወሰን የሆነውን 976 ግቦችን ለክለቡና ለሀገሩ ያበረከቱ ሮናልዶ የዓለም ዋንጫን ለማንሳት ተቃርቦ የነበረው ገና በወጣትነቱ እንደ አውሮፓውያን አቆጣጠር በ2006 ወደ ግማሽ ፍጻሜ በደረሰበት ወቅት ብቻ ነበር። ከዛ በኋላ ግን ዘንድሮ በተለይ በአማካይ ክፍሉ እንደ ብሩኖ ፈርናንዴዝ፣ ጆዋን ኔቬዝ እና ቪቲኒያን የያዘው ስብስብ በስፔን ተሰናብቶ ከሩብ ፍጻሜው ተመልሷል። ስለራሱ ከጨዋታው በኋላ የሰጠው አስተያየት ለሀገሬ ለመስጠት የሚችለውን ሁሉንም ነገር ሰጥቻለሁ፣ 3 ትላልቅ ዋንጫዎችን አሸንፊያለሁ፣ ስለዚህ ምንም የህሊና ክስ የለብኝም በማለት ከዓለም ዋንጫው እስከ ወዲያኛው ተሰናብቷል። በሌላ በኩል ብራዚል በ16ቱ የጥሎ ማለፍ ዙር በኖርዌይ ባልተጠበቀ ሁኔታ መሸነፏን ተከትሎ የሴላሳውን የዓለም ዋንጫ ጉዞ ብቻ ሳይሆን የኔይማር ጁኒየርን የብሔራዊ ቡድን ቆይታ ለአንዴና ለመጨረሻ ጊዜ እንዲያበቃ ሆኗል። ከመራራው ሽንፈት በኋላ ኔይማር ታሪካዊው የአዜትካ ስታዲየም ለብሔራዊ ቡድኑ የተጫወተበት የመጨረሻው መድረክ መሆኑን በይፋ ገልጿል። የሀገሪቱ የምንጊዜውን ከፍተኛ ጎል አስቆጣሪ የሆነው ኔይማር በሚሊዮኖች ዘንድ በልዩ የሜዳ ላይ ክህሎት በፈጠራ ብቃቱና በውበቱ የሚታወሰውን የብራዚል እግር ኳስ የመጨረሻ ባለቅኔ መጋረጃውን በከባድ ቁጭት ዘግቶታል። ዓለም የእነዚህን ድንቅ የስፖርት ዓለም ተወዳጅ ሰዎችን ቆይታ በደስታ እስካሁን ማጣጣሙ ባይካድም አሰነባበታቸው ግን በርካቶችም በክብርም ባያጠበ ሆኗል። በክረምቱ የተጫዋቾች የዝውውር ገበያ በርካታ ታላላቅ ክለቦች ተጫዋቾችን ለማስፈረም ፉክክር ውስጥ በመግባታቸው አዳዲስ ጭምጭምታዎች እየተሰሙ ይገኛል። በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን ሱራፊል ጉታ እንደሚከተለው አዘጋጅቶታል።
የዘንድሮ የክረምቱ የዝውውር መስኮት አዳዲስ ነገሮችን እያስመለከተን ይገኛል። ክለቦች ቡድናቸውን ለማጠናከር በንቃት እየተሳተፉበት በሚገኘው በዚህ የዝውውር መስኮት ላይ ተጫዋቾችን የግላቸው ለማድረግ እየተንቀሳቀሱ ይገኛሉ። በዚህም መድፈኞቹ ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫ ቢያነሱና እስከ ቻምፒዮንስ ሊግ ፍጻሜ ድረስ መድረስ ቢችሉም የአጥቂ መስመራቸው በተወሰኑ ጨዋታዎች ላይ ክፍተት እየታየበት እንደነበር ይታወሳል። ይህንንም ለማስተካከል ክለቡ ተጫዋቾችን ለማስፈረም እየተንቀሳቀሰ ይገኛል። አርሰናል በዚህ የዝውውር መስኮት ሞርጋን ሮጀርስና ብራድሊ ባርኮላ ለማስፈረም በስፋት እየሰራ መሆኑ ተሰምቷል። ምንም እንኳን ከክለቦቻቸው ጋር ይፋዊ ድርድር ባይጀመርም ሁለቱም የዓለም ዋንጫ ኮከቦች ወደ ኤሚሬትስ ለመዘዋወር ፍላጎት እንዳላቸው ታውቋል። ክለቡ ብሩኖ ጊማሬሽን ለማስፈረም ፍላጎት ያለው ቢሆንም እንደ አማራጭ ሞርታን ዊሉማንድና ክርስቲያን ኮፋንን በቅርበት እየተከታተለ ይገኛል። የቀድሞ ማንቸስተር ዩናይትድ ተከላካይ አሮ wan-bissakaም ከክለቡ ጋር ስሙ ተያይዟል። በሌላ በኩል በአሰልጣኝ ሚካኤል ካሪክ የሚመራው ማንቸስተር ዩናይትድ ብራዚላዊው አማካኝ ካሲሚሮ ክለቡን መልቀቁንና ማኑኤል ጋርቴ በዓለም ዋንጫ ላይ በደረሰበት ከባድ የጉልበት ጉዳት ምክንያት ለወራት ከሜዳ መራቁን ተከትሎ የመሃል ክፍሉን ሙሉ በሙሉ ለመቀየር እየሰሩ መሆኑ ተሰምቷል። ዩናይትድ ከአትላንታው ኤደርሰን ጋር ስምምነት ላይ ከደረሰ በኋላ አሁን ደግሞ ሌላኛውን የቼልሲ ወጣት አንድሬ ሳንቶስን ለማስፈረም እንቅስቃሴ መጀመሩ ተሰምቷል። ቼልሲም ለ22 ዓመቱ ተጫዋች 50 ሚሊዮን ፓውንድ እንደሚፈልግ ተናግሯል። ከዚህ በተጨማሪ ክለቡ ኦሬሌን ቹዋሜኒ፣ አሌክስ ስኮት፣ ፊሊክስ ኒሜቻ እና በገበያ ላይ ትኩረት እየሳበ የሚገኘውን ወጣቱን ኢዮብ ቦአዲን እየተከታተለ ይገኛል። ወደ ለንደኑ ክለብ ስንመለስ ቼልሲ ማርክ ኩኩሬያን ለሪያል ማድሪድ መሸጡን ተከትሎ ክለቡ ቦታውን ለመተካት የሪያ ቫካኖ የግራ መስመር ተከላካይ ፔፕ ቻቫሪያን ለማስፈረም ጥረት እያደረጉ ይገኛሉ። የመጀመሪያ ጥያቄያቸው ውድቅ ቢደረግም አዲስ የክለብ ለክለብ ድርድር ተይዟል። ቻቫሪያ ራዮ ቫካኖ በኮንፈረንስ ሊግ ፍጻሜ ላይ እንዲደርሱ ትልቅ አስተዋጽኦ ማድረጉ ይታወሳል። የግራኒት ዣካ ዝውውር ውድቅ የሆነባቸው ቼልሲዎች ማክሰስ ላክሮክስን ለማስፈረም ግን ንግግሮች እየቀጠሉ መሆኑ ተሰምቷል። ሌላኛው አንቶኒ ጎርዶንና ሳንድሮ ቶናሊን ያጡት ኒውካስሎች አይቮሪኮስታዊውን የሆፈኔም ወጣት ተጫዋች ባዙማን ቱሬን በ43 ሚሊዮን ዩሮ ማስፈረሙ ተሰምቷል። በሌላ በኩል ወጣቱ ታይሪክ ጆርጅ በ2 ሚሊዮን ፓውንድ በቋሚነት ኤቨርተንን ተቀላቅሏል። እንዲሁም ደግሞ በክረምቱ የዝውውር መስኮት በንቃት እየተሳተፈ የሚገኘው ቶትናም ለዓመቱ የበርንማውዝ አጥቂ ኤሊ ጁኒየር ክሩፒ የ85 ሚሊዮን ፓውንድ ሂሳብ ለማቅረብ እየተዘጋጀ መሆኑ ተነግሯል። ክሩፒ ባለፈው የውድድር ዘመን 13 ጎሎችን በማስቆጠር እንደ ፒኤስጂ እና አርሰናል ያሉ ታላላቅ ክለቦችን ቀልብ መሳብ ችሏል። ሌላኛው የለንደኑ ክለብ ብሬንትፎርድ ከፕሪሚየር ሊጉ ከወረደው ዌስትሃም በነጻ ወኪልነት የለቀቀውን አጥቂ ካሉም ዊልሰንን በ1 ዓመት ውል ለማስፈረም ተስማምቷል። ስምምነቱ እስከ ሳምንቱ መጨረሻ ይጠናቀቃል ተብሎ ይጠበቃል። በተጨማሪም ክለቡ ጄደን አንቶኒን ከበርንሌይ በ4 ዓመት ኮንትራት ማስፈረሙ የተሰማ ሲሆን የለንደኑ ክለብ ለዝውውሩ 15 ሚሊዮን ፓውንድ እና እንዲሁም ደግሞ እየታየ የሚጨመር 2 ሚሊዮን ፓውንድ እንደሚከፍል ተሰምቷል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታሁን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።